ልጅሽ እንደዚህ ያደርጋል እያሉኝ ነው። ልጅሽ ማለት ያው ያደራ ልጅ ይቅርታ አድርግልኝ። አሁን እኔ እዚህ ባቄላ ቆልተን ቆሎ ቆርጥመን የሚባል ህይወት አይገባኝም። በሆዴ ያዝኩት እኮ ልጅ ነው። ወይዘሮ ዝናሽ አሁን ላይ ከዳጊ ጎን ቆማለች ማለት ነው። ዳጊን ደስ እንዲለው እቺ ልጅ እሱን ደስ እንዲለው ብቻ ሳይሆን ናሆምም ደግሞ ነገ ጧት ከሚያለቅስ እቺ ልጅ ከህይወቱ መውጣት አለባት። እቺ ልጅ አስመሳይ ነች። ትክክለኛ የኔ ምራት መሆን ያለባት ኑሃሚን ናት ብላ ቁጭ። እንግዲህ ኑሃሚን ደግሞ እኔ ባጣ ቆየኝ አይደለሁም፣ የሷ ስላልተሳካ እኔ እንደ አማራጭ የመወሰድ ባጣ ቆየኝ አይደለሁም ብላለች። እውነት ለመናገር ልክ ነች። ታዲያ እዚህ ጋር አምራን የማስመሰል ጥግ ታይቶባታልኝ። ናሆም አምራን እንደዋሸች ተረድቷል። በምን ምክንያት ነው እንዴት ነው የተረዳው የሚለውን የምናይ ይሆናል ማለት ነው። ናሆም አሁን ላይ መጠራጠር አልፎ እርግጠኛ ሆኖ አምራን እንደዋሸችው አውቋል ማለት ነው። በጣም ነው የሚገርመው። ግን አፈቅራታለሁ፣ ግን ደግሞ በዚህ ውሸቷ ልንቀጥል አንችልም ብሎ አባቱንም አመስግኗል። እንኳንም ሽማግሌ ትናንት ያላካችሁ ብሎ አመስግኗል ማለት ነው አባቱን። ሰላማችሁ ይብዛ ውዶችዬ፣ እንኳን በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ኑሃሚን ድራማ ነው። መግቢያው ላይ እንደተመለከት ነው ማለት ነው። ናሆም አሁን ላይ ፍቅሩማ እውነተኛ የሚሆን ውሸተኛ ዝሮ ዝሮ ፍቅር በአፍንጫዬ ይውጣ ብሏል። ለምን የአምራንን ልጅ ማለት የአምራን ልጇ አርግዛ እንደነበረ የታወቀ ነው። ምክንያቱም የዲኤንኤ ምርመራ አድርጓል። ስለዚህ ሳታረግዝ አረገዘች አይደለም አርግዛለች ነበረ። ነገር ግን ልጁ ወርዷል ማለት ነው። እንግዲህ ልጁ የሚወረደው ስትቀናጣ ነው። ማለትም ስትጣላ ያው ስላስፈራራት ፍሌሹን ፍለጋ ገብታ ወይም ደግሞ ብቻ የሆነ ቦታ አስቀምጦታንኝ ያንን ቪዲዮ ማግኘት አለብኝ ብላ እንግዲህ ከኤርሚ ቤት ገብታ ኤርሚ መቶባት ታግለው እንደሆነ የወረደው የታወቀ ነገር ነው። አሁን ላይ ግን ናሆም ልጁ በአምራን ሆድ ውስጥ እንደሌለ አውቋል። ይህንን የሚያወቀበት ምክንያት ሐኪም ቤት ይዟት ሄዶ ነው ማለት ነው። እንግዲህ እሷ ሐኪም ቤት መሄድ አትፈልግም። ሕክምና ሲል ገና ነው የሚያንቀጠቅጣት። ያልሄደችውን ሄጃለሁ ከትላንት ወዲያ እኮ ሂጄ እንደዚህ እኮ እያለች አይ እንግዲህ አምራን እኔ በራሴ መንገድ ልልክ ነው ሽማግሌ፣ አሁን ግን ነይ እንሂድ ብዬሻለሁ ነይ እንሂድ ብሎ እንግዲህ ሆስፒታል ይዟ ሲሄድ ልጅ የለም ማለት ነው። ወይዘሮ ዝናሽ ያለችው እውነት ነው። ምክንያቱም ወይዘሮ ዝናሽ ምን ብላለች? ሲጀመር እቺ ሴት አጭበርባሪና ውሸታም ናት፣ ለልጅም አትመጥንም ብላለች። እንግዲህ እውነቱ ወጥቷል ማለት ነው። እናም ወይዘሮ ዝናሽ እንግዲህ ባጣ ቆይኝ ሆነሽ አይደለም፣ ነገር ግን ሲጀመር አትሽኮርመሚ፣ አንቺም ተወጪዋለሽ፣ ታፈቅረዋለሽ፣ እንደምትወጪው እንደምታፈቅሪው አውቃለሁ። ኑሃሚን ለምን እንዳላወቀ ትሆኛለሽ ብላታለች እና ማናግራት ኑሃሚንም እየተግደረደረች ትገኛለች። እንግዲህ አምራን ወይዘሮ ዝናሽን በደንብ አላወቀቻትም። ወይዘሮ ዝናሽ ደግሞ ጊዜ ሰጣት ነበረ አስቢበት ብትላትም እሷ ግን አይ ምንም የማስበት ጉዳይ የለኝም፣ እውነታው ያን ነው፣ ስለርሰው ገና ለገና ሽማግሌ እንዳያስቀሩ የሆነ ነገር ብዬ ስለርሰው ብዬ የምቀይረው እውነት የለኝም ብላ ድርቅ በውሸት ዳጊ ነክቶኛ ነኝ ዳጊ በቃ የሆነ ትንኮሳ ሊያደርግብኝ ነበረ ብላ ሸመጠተች ማለት ነው። ዳጊ አይደለም ይቀርና እንደዛ ሊያደርግ ዞሮም አያያት። ወንድሙ ራሱ ስላያት እሱ ተጸጽቷል። አንቺን ሴት ነሽ ብሎ ለሚያገባሽ ወንድ ለሱ ነው ማዝ ነው ብሏል። ስለዚህ ዳጊ ምኗንም አይፈልጋትም ማለት ነው። ዳጊስ ቢሆንለትና ቢሳካለት ኑሃሚንን ነው የሚወዳት፣ ኑሃሚንን ነው የሚያፈቅራት። ኑሃሚን የምትፈቀር ሴት ስለሆነች ማለት ነው። እኔ እውነት ለመናገር ናሆም እንዴት አድርጎ አይኑን እንዴት አድርጎ እንደወደዳቱ አላውቅም ስላችሁ ምንድነው ምንም በእርግጥ ሰውን ለመውደድ የሆነ ምግባሩ ኦፍኮርስ ስነ ምግባሩን አጥንቶ የሚወዳለ፣ ያለዛ ደግሞ ፍቅር እንዲሁም ይመጣልና አይታወቅም እንዴት እንደሚመጣ። ስለዚህ እንግዲህ ናሆም በፍቅሯ ሰምጦ እንግዲህ እኔ ራሴ ሽማግሌ ልኬም ቢሆን አገባሻለሁ ሲላት እሷ ደግሞ በፍጹም አንተ ሽማግሌ ልከህ እዛ ቤት ውስጥ እንድታስገባኝ አልፈልግም፣ እኔ የምፈልገው እናትና አባትህ እያወቁ መጋባት ነው ብላለች። ለምን እናትና አባቱ እያወቁ ከሆነ ህጋዊ ይሆናል። ስለዚህ አባትየው ደግሞ ይሄ ድርጅት ስጦታ ነው ብሎ የሆነ ነገር ብሎ ያበረክታል። እሷ የምትፈልገው የሚበረከተውን ሀብት ነው። ስለዚህ እሱን ስለሆነ በጭራሽ እንዴ እናትና አባትህ ሳይፈቅዱ እነሱ ሳይወዱኝ እነሱ ሳያውቁ ሌላ እነሱ የማያውቁት ሽማግሌ ልከህማ አንገባም ብለዋለች። እንዴ ቆይ አንቺን ይህን ነው ቤቱን ነው ንብረቱን ነው ቤተሰቦችን ማንን ነው ማግባት የፈለግሽው ማንን ነው ያፈቀርሽው ብሏታል። እዚህ ጋር ነው እንግዲህ አምራን እንደዋሸችውና አምራን ልክ ኑሃሚንም እንዲሁም ደግሞ ዳጊም እንደነገሩት እንዲሁም ደግሞ በየጊዜው ወይዘሮ ዝናሽም እንደምትለው አምራን የገንዘብ ሰውና ገንዘብ የምታፈቅር እንደሆነች ናሆም ተረድቷል ማለት ነው። ታዲያ አሁን ላይ ናሆም እንዴት ግን ይሄ ሊሆን ቻለ?
ለምንድነው እንዴት ይህ ሊሆን ቻለ ያለው ኑሐሚን ነች። እንግዲህ ኑሐሚን ወደ ቢሮ ሄዳ ከዛ ሰጥታው ኮፊ ምናምን ሰጥታው ወረቀት ሰጥታው እዚህ ጋር መፈረም ነው ወረቀት ሰጠችውና እዚህ ጋር መፈረም ነው የቀረ ጨራታው አልቋን ስትለው ጊዜ እሺ ከጨረስኩ ልሄድ ብላ ኮስተር ስትል ናሆምን እንደደበደብኩት ናሆም ደበደበኝ ብሎ ዳጊ ነግሮሽ ነው አይደለ አላት ማለት ነው። በዛ ሰዓት ታዲያ እኔ እንደዚህ የሚባል ነገር አትደበድበው የሰማሁት ነገር የለኝም ስትለው አይ በቃ ከስራ ሊባረር ወረቀት ስለጻፍሽለት ጨንቆሽ ነው፣ እውነቱን ልንገርሽ ግን ይሄ ልጅ አይሆንሽም ብሏታል። እንዴ ምን ማለት ነው ስትለው ጊዜ ስትሳሳሙ እኮ አምራን አይታችኋለች ወይ እኔ በቃ ያቺ ልጅ ካለ ውሸት በውሸት ተወልዳ በውሸት ያደገች ናት ማለት ነው ብላ ኑሐሚንም ተናደለች። እውነት ነው አምራን በጣም ሲበዛ ውሸት ብቻ ብዙ ነገር በጌታ በጣም ነው የምታሳዝነው ማለት ነው። ለምን ኤርሚ ጋ ነው የዋለችው? ሰው ማንን ይመስላል አሉ የሀገሬ ሰው ውሎውን አለ። እንግዲህ አምራን የዋለችው ማን ጋ ነው? ኤርሚ ጋ ነው። ኤርሚ ደግሞ ሴቶችን መሸጥ ምናምን ነው ስራው። ስለዚህ እሷም ደግሞ አሁን ምንም ይሁን ምንም ሲጀመር እኮ ናሆምን አታፈቅረውም፣ ግን እንደምንም ብላ እዛ ቤት ገብታ ሀብት መሰብሰብ፣ ሀብት መዝረፍ፣ ሀብት መስረቅ። ሰው ግን እናንተ ምን ሆኗል ዘንድሮ? ያልበላ ማለት ያልሰራበትን ላቡን ያላወጣበትን ገንዘብ ሲመኝ ይሄን ደግሞ አታገኙም። የሚገርመው ነገር ብታገባው ራሱን አታገኝም አሁን ላይ። ለምን አቶ ላይኩን ብሏል፣ እኔ መከራዬን አይቼ ላቤን ጠብ አድርጌ መከራዬን አይቼ ነው የሰራሁትኝ ወርሻው እንዳይመስለኝ ሀብት። ስለዚህ በቃ 0.5 ሳንቲም አታገኝም። እኔ ከምለው ቤተሰቦቼ ከምንለው ውጭ ሆነ እችን ልጅ ካገባ ምንም ነገር የምታገኘው ነገር የለም ብሎታል። ታዲያ እንግዲህ ዳጊም በቃ ወሰደው ድርጅቱንም ብሏል። ስለዚህ ድርጅቱ ይወሰድበታል፣ 0 ነው የሚሆነው ማለት ነው። የዛኔ አልፈልግም ትለዋለች። ለምን? እሷ የምትፈልገው ገንዘብ ነው። ታዲያ እሱም ይህንን ስላወቀ ምን አላት? እንዴ ቆይ አንቺ ገንዘብ ነው ወይስ እኔን ነው ያፈቀርሽው አላት ማለት ነው። እና እንግዲህ አምራን የገንዘብ ሰው ከስራለች ማለት ነው። እና አሁን በጣም የሚገርመው ነገር ግን መንገድ ላይ ዳጊን ታገኘውና ይኸውልህ እንግዲህ ዳጊ አንቺ ግን ምን አይነት ሴት ነሽ? እንደዚህ ይደረጋል? ምን አይነት ባለጌ ነሽ ይላታል። ብላ ሁላ ተፍታበት ምናምን በጌታ በጣም እርኩስ ናት የምር አንተ ሴታ ሴት ነህ ብላ ሞልጫው ሄደች። እና አሁን ይህንን ሁሉ ስታደርግ ዳጊ ጎበዙ በኦዲዮ ቀርጿታል ማለት ነው። እና ይሄንን እኮ ያልሽው የተናገርሽው ለናሆም እኔ ምንም ሳላደርግሽ የጾታ ትንኮሳ ሊያደርግብኝ ነበር ያልሽው እኮ ያየሁትን እንዳልናገርብሽ ነው ሲላት፣ እንደዛማ ግድ ነው ምክንያቱም እቅዴንና አላማዬን ስታበላሽ ዝም ብዬ አልመለከትም ያለችው ሁላ ሪከርድ አለው ማለት ነው። ጎበዝ ነው ዳጊ። ታዲያ እንግዲህ እሱ ያን ሪከርድ ወስዶ ሲያስደምጠው ናሆም ራሱን መቆጣጠር እስኪያቅተው ድረስ ማለት ነው። ስለዚህ አሁን ላይ ዳጊ ትክክል እንደሆነ እናቱ ደግሞ በፍጹም የኔ ልጅ አይዋሽም ብላለች። ለማን? ለአቶ ተሰማ ማለት ነው። እና እዚህ ጋር ግን አሁን ላይ ናሆም እየጠረጠረ ነው። ዳጊማ የሆነ ነገር አለው እንጂ እውነት የጓደኛሽ ልጅ ብቻ ሆኖ ይህን ያክል ሊቀብጥ አይችልም። ስለዚህ ሚስጥሩን የምንደርስበት ይሆናል ብለዋል። የወይዘሮ ዝናሽ ሚስጥርም እንግዲህ እስካሁን ድረስ ተቆጥቦ የቆየ ትልቅ ሚስጥር ቢኖር የወይዘሮ ዝናሽ ነው። ማለትም ዳጊ ልጅ መሆኑ። ከዚያ ያለፈ ሌላው እየተጋለጠ ነው። ኑሐሚን ነፍሰ ጡር ናት ተባለ። ነፍሰ ጡር ናት አሉን። ከዛ ወዲያው ትንሽ ቆይቶ ልጅ የለም ተባለ። እንደገና አሁን አምራን ነፍሰ ጡር ነበረች። ከዛ አሁን ላይ የለም። ስለዚህ አሁን ላይ 2 ሚስጥር ብቻ ነው ያለው። አንዱና ዋነኛው ዳጊ የወይዘሮ ዝናሽ ልጅ መሆኑ። ይሄ ሲሰማ አቶ ላይኩን ምን ሊሆን ይችላል የሚለውን ስናስብ በጣም ከባድ ነው ጋይስ፣ በጣም ማለት ነው። ምክንያቱም እንግዲህ ከዚህ በፊት እንደምናስታውሰው አቶ ላይኩን ታሞ ነበረ በጣም ማለት ነው። እሱም እንግዲህ በልጆች ጉዳይ ነው። ምንድነው ወይዘሮ ዝናሽ የኑሐሚንን ልጅ ለማውረድ እኔ እኮ ወርዶ ምን እንደሚጠቅማት ነው። ምንም እኮ አይጠቅማትም፣ ግን ለማውረድ የሆነ ነገር አድርጋ ሴራ በዛን ሰዓት እንግዲህ አቶ ላይኩን የሆነውን ነገር ሁላችንም የማንረሳው ነው። እሷን በሽጉጥ እገላለሁ ብሎ እና ያኔ ዳጊ ባይኖር ወይዘሮ ዝናሽ ሞታ ነበረ። ከዛ እሷን እመታለሁ ብሎ ግፊቱ ጨምሮ ወድቆ ከዛ ሆስፒታል ወስደው መከራ ታይቶ ዳነ። አሁን ላይ ደግሞ እንግዲህ ዳጊ እኮ የኔ ልጅ ነው፣ አንተ ጋር ናሆምን ወልጄ ትቸው ከዛ እዛ ሄጄ ደግሞ አቶ ሰበታ ጋር
ዳግን ወለድኩኝ ብትል ምንድነው ልል የምችለው? ስለዚህ አቶ ለይኩንም የዚህ ልጅ ነገር ይጣራን እያለ ነው። እንዲሁም ደግሞ ናሆምም የዚህ ልጅ ነገር ይጣራል እያለ ነው እና እያሉ ነው እና ሁለቱም ታዲያ አሁን በዚህ ጉዳይ ደግሞ ሁለት ሰው ያውቃል ሚስጥሩን። እሱም ኑሐሚንና አባቷ ማለት ናቸው። ኑሐሚን እንግዲህ ዛሬ ወይኔ አባዬ ዛሬ እኮ አንተ ወንድምህ ነው ሲጋደሉ ወንድምህ ነው ልለው ትንሽ ነበር የቀረኛለች። ታዲያ አቶ ተሰማ አንቺ ደግሞ የሆነ ነገር ተስተካከለ ስንል ለማበላሸት አትሩጪ፣ ስነ ስርዓት ይኖረሽ ብሎ ተቆጥቷታል። እሷም ለራሱ እኔ እኮ የሚገባኝ ነገር ቆይ ናሆም ሲባል ለምንድን ነው እዚህ ያክል የምደነግጠው እንዲህ ቆይ ለምን እያለች ራሷን ትወቅሳለች። ለወይዘሮ ዝናሽ ግን እኔ ያንቺን ልጅ አላገባም እኔ ባታቆይኝ አይደለሁም ብላታለች። ወይዘሮ ዝናሽም አይ ኑሐሚን ውልጄን እኮ እንደምትወጂው አውቃለሁ፣ ነገር ግን አፍሽ መመለስ አቃተው ምናምን ነገር ብላለች። እና እንግዲህ ወይዘሮ ዝናሽ አሁን ላይ ኑሐሚንን ምራት አድርጋ በመምረጧ ደስ ያላችሁ ላይክ አድርጉ። ምክንያቱም ይሄ ትልቅ ነገር ነው። ማለትም ኑሐሚን ናሆምን ታፈቅረዋለች። ናሆምን እንደምታፈቅረው ሁላችን የምናውቀው ነገር ነው። ስለዚህ ናሆምና ኑሐሚን እንዲጋቡ አንድ እንዲሆን የምትፈልጉ አንደኛ ነገር ላይክ አድርጉ፣ ሁለተኛ ነገር ደግሞ ይጋቡ ብላችሁ ጻፉ። የምናደርስ ይሆናል ማለት ነው። ሜሴጁን ወደ እነሱ ድምጻችን ይሰማ ምንል ይሆናል ማለት ነው። እና አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰቦች ላይክ ማድረጋችሁን አትርሱ ማለት ነው። የደውል ምልክቷን በመጫን እንግዲህ ደውሏን አጥቁራችሁ ቤተሰብ ሁኑ። ሰላማችሁ ይብዛልኝ። ሰላም ከሁሉ ነገር በላይ ነው እና ተወዳጆች በያላችሁበት ዓለም በሙሉ ሰላማችሁ ብዝት ትርፍርፍ ይበልልኝ። እወዳችኋለሁ። ለምታበረታቱኝ፣ ላይክ ለምታረጉ፣ ለምትኮምቱልኝ፣ እንዲህ ብታረጊ ለምትሉኝ በእውነት ከልብ አመሰግናለሁ የኔ ተወዳጆች። ከዚህ ድራማ ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። ገንዘብ ምንም የሚጠቅም ነገር አይደለም። ዋናው ነገር የሰው ልጅ ህልውናው ነው። ኑሐሚን ደሃ ነበረች። አሁን ላይ የምትኖረው ኑሮ ጸዴ ነው። ለምን? ለህሊናዋ ስለምትኖር። አባቷም እንደሷ ለህሊናው ሲኖር ስለነበረ ትናንትና አቶ ለይኩን ስለደገፈው፣ አቶ ለይኩን ደግሞ ዛሬ ያያችሁ መልካምነት መልሶ ይከፍላል ማለት ይሄ ነው እና ጥሩ ነገር እናደርግ። ባይ ባይ ተወዳጆች።